ምንድነው ደግሞ ይሄ ምንድነው? ልጄ እኮ ናት፣ የወንድሜ ልጅ እኮ ነህ አንተ። እንዴ እሱ መቼ ነው ዘመዳችን የሆነው? እኔ ስለሱ እኮ ምንም ሰምቼ አላውቅም። ማሚ ታውቀዋለች እንዴ? አንተ የካሳዬ ልጅ ባትሆን ኖሮ እዚሁ ገድዬህ ነበር የምሄደው። ሰው እንዴት ነው ከእህቱ ጋር አብሮ የሚያሳልፈው? ነውር አይደለም እንዴ? ኢትዮጵያ ውስጥ እኮ ነው ያለነው። ልጄን ለወንድሜ ልጅ አይኔ እያየ እኔ በሞት ይሻለኛል። ምንድን ነው ተፈጥሯል? አብረን ተኝተናል። አንተ በጥፊ እንዳለ ወዴት? አንተ ምንድን ሂድ 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 ተመለስ ተመለስ ተመለስ። ልጅ አስጸንስ አስወርደ ተማኛል። ልጅን ማለት የተንከባከብኩት ይችላል። እኔ ብቻ ነበር አለው ልጅ ምን የተንከባከብከው አንተ? እናቷ አባቷ ቤተሰቦቿ ተተዋት ነበር። እኔ ግን ተጎና ነበርኩኝ። እናቷ ምንድነው አሽን እኮ አንተ እጅን እጅን እሺ በቃ እኔ ምንድነው እሺ አባቷ እኔ እኮ አለው። እሺ ማንቺም ያልከ አባ ይቻላል አባ እንዴት ነህ? እንዴት ነሽ? ሰላም ነህ? ደህና ነሽ? እንዴት ነህ? ደህና ነሽ? እንዴት ነህ? እንዴት ነህ? አለ ምን ሆነሽ ነው? ምን ማለት እዚህ ምሰራለ ስትንበረከክ ያየው ልበል? አው ግን እንትን እግሬና ሞኝ ነው፣ ሸብረክ አድርጎኝ ነው። ማን ነው እሱ? እሱ ምንም አትዋሽኝ። እኔ ሁሉን ነገር ፋጤ ነግረኛለች። እንዴ አንተ የካሳዬ መኮንን ልጅ አይደለም እንዴ? አውቃለሁ። ልጅ ነበርክ፣ በጣም ተቀይረሃል፣ ትልቅ ሰው ሆነሃል። የት ነው የምታውቀው? አባሱ የወንድሜ ልጅ እኮ ነው። ማምንቴ እና ታዲያ ምን ሆነሽ ነው? እኔ እኮ ሁሉ ነገር ፋጤ ነግረኛለች። ምንድነው ደግሞ ይሄ ምንድነው? ማነው እሱን? እንዴ አባ ታውቃ ማሚ እኮ አልነገረችኝ ምንም ነገር። ታውቀው የለ እንዴ? እኔ አንቺ ማለት ምንም በረሃ ቢሄድ ምንም የትም እንትን ቢል ልትነግሪኝ አይገባም? ያለውን ነገር ምንም ነገር አትነግሪኝም እንዴ? እኔን አታማክሪኝም እንዴ? ሁሉን ነገር እንዴት ነው ዝም ብለሽ? እኔ እኮ ከቤት የታለች ብዬ ስል ትመጣለች ይሉኛል። የሚነግሩኝ ነገር ሌላ ነው። ሲጀምር ከቤት የወጣሽው መቼ ነው? ትመጣለች ይሉኛል። እኔ ከመጣው መቼ ነው? እንዴ እንደዚህ ነው እንዴ ያሳደግኩሽ? አባ ይኸውልህ ብዙ ነገር እኮ ነበር የተፈጠረው። እንዴት ምንድን ነው የተፈጠረው? እስኪ ንገሪኝ እስኪ አንተ ንገረኝ እስኪ። ይቅርታ እኔ እንደዚህ ነው ብዬ አልችልም ማለት የረጅም ጊዜ ፍቅረኛ ነች እሷ። ምን ጭራሽ ይሄ ነገር ቤተሰቦችን በደንብ ያውቃሉ። እናቷም ታውቃለች። እንዴ ልጄ እኮ ናት፣ የወንድሜ ልጅ እኮ ነህ አንተ። ምን ነው አንድ ነገር ላይ ይሄን ነገር እኛ እንዴት ነው እስከዛሬ የማናውቀው? ለምንድን ነው ሲደበቃችሁኝ? ማለት ይሄን ነገር የደበቃችሁኝ ከማለት በፊት በመጀመሪያ አንድ ሰው ምንም ነገር ሲጀምር ማጣራት መቻል አለበት። እንዴት ሆኖ ነው እንዴ? አረ በጣም ነውር ነው። አታጣሩም እንዴ? እኔ እኮ አባታችሁ ነኝ። አባትህ ምን እንደሆነ ታውቃለህ? ለመሆኑ ከኔ ጋር እንዴት ያሳለፍነ ሰው እንደሆነ ቤተሰብ እንዴት እንደሆነ አታውቅም? ምንድነው አይተፈጠው ነገር መቼ አባ እሷ ፋጤ አውቃ ነው እንደዚህ ስታደርግ የነበረው። እሷን እንዴ አውቃ አትበይ። በአይኔ በብረቱ ተንበርክከሽ እያየው ለምን ተንበረከክሽ? ምንም ያንበረከክ ይሄ ሰበባ ምንድነው? ስለምትወደኝ እኮ የምታደርገው ምን ችግር አለው? ስለምትወደኝ የሚዋደድ ሰውማ አዎ ይዋደዳል እኮ። ሁሉም መዋደድ ይቻላል። ግን ይሄ የሚገልጸው ምንድነው? ይሄ አበባ የሚገልጸው ምንድነው? ለምንድነው ያሽው? እና ፋጤ የነገረችኝ እውነት ነው ማለት እኮ ነው።
በቃ ፍቅረኛ ነች። ምንድነው የሚሉት? አሁን ግራ ገባኝ ነገር እኮ ምንድነው ሐሳቡ? አልገባኝም። ሊሆን አይችልም። ለምንድነው የማይሆነው? ሰማኛለህ? ፍቅረኛ ልትሆን አይችልም። ለምንድነው የማይሆነው? ምክንያቱ አንተ የወንድሜ ልጅ ነህ፣ እሷ ደግሞ ልጄ ናት። ገባ? አሁን ይሄ ማለት እናንተ መች ነው እንዴ? እሱ መች ነው ዘመዳችን የሆነው? እኔ ስለሱ እኮ ምንም ሰምቼ አላውቅም። ማሚ ታውቀዋለች እንዴ? እሱ መቼ ነው ዘመዳችን የሆነው ከማለት በፊት በመጀመሪያ እናንተ ማጣራት መቻል ነበረባቸው። እኛ ማለት ከአባቱ ጋር ብዙ ያሳለፍን ብዙ አብረን የኖርን ቤተሰቦች ነን። እኔ እኮ እናቴ ስጠይቃት እኮ ስለዚህ ነገር ምንም እንደማታውቅ ኢቭን አንተን አንዴ ብቻ እንዳያች ምናምን አይነት ነገር ነግረኛለች። በግጥ ፊትህ እንዳልጠፋበት አይነት ነገር ስነግረኝ ነበር። አሁን ለምንድን ነው የልዲናል ቤተሰቦቻችን የማያውቁት? የኛ ቤተሰቦች እንዴት ነው ታዲያ? ማለት ይሄን ነገር ማናውቀው እንዴ? ያልነገሩንም ቤተሰቦቻችን እኛ ግራ ግብት እኮ ያለኝ። ሰማኛለህ? የወንድሜ ልጅ ነህ። አንተ ልጅ ስለሆንክ ነው ማጣራት ነበረባችሁ እንዴ? ልጅ በመሆን አንተስ ለልጅ አታጣራም እንዴ? ከኔ ልቆይ እኔ ይኸውልህ ሰማለህ፣ በስራ ምክንያት ብዙ በረሃዎች ሄዳለሁ። ከዛ አንጻር ነው እንጂ ቆይ አሁን አንቺ ራስሽ ምን ሆነሽ ነው እንደዚህ ተገላልጠሽ ያለሽው? እሺ ምንድነው እንደዚህ ነው እንዴ እኔ ያሳደግኩሽ? ምንም ክርስቲያን ብትሆኝ እኮ እኔ ሙስሊም ነኝ ታውቂያለሽ አይደል? ምንም ክርስቲያን ብትሆኝ እኮ ክርስትና እንደዚህ ተገላልጣችሁ ሄዱላል እንዴ? ሁሉም ነገር እኮ ስነ ምግባር አለው። ምን ሆነሽ ነው እንዴ? ስማ እኔ ልንገርህ፣ አንተ የካሳዬ ልጅ ባትሆን ኖሮ እዚሁ ገድዬህ ነበር የምሄደው። እንደዚህ አስቁሜ ማወራ እንዳይመስልህ። ምን አድርጌያለሁ ማለት ምን ማለት ነው? ምን አድርጌያለሁ? እዚህ ጋር ቆሜ ማወራ አባትን በማየት ነው። የወንድሜ ልጅ ነህ። ትሰማለህ እንዴ? የወንድሜ ልጅ ነህ። ወሰን ከመውለድ ውጪ ምን አደረኩኝ? ያልኩት ነገር አለ? እንዴት ሆኖ ነው የወንድማማች ልጆች እንዴት ሆኖ ነው ሊፋቀሩ? አሁን እኮ ነው ያወቅነው ገና እኛ አይደል? ግን ደግሞ እሱን እንኳን ላምንም ተው፣ ችግር የለውም። ላምናችሁም አልችልም። እኔ በአንዴ ተነስታችሁ እስከ ዛሬ ድረስ እየነገርኩህ ነው። አሰማም እንዴ? እየነገርኩህ እኮ ነው። ላምናችሁ አልችልም ምናምን የምትለው ምንድን ነው? አንቺ ነህ እንደዛ አድርጌ ነው እንዲያሳደግኩሽ? ምን ማለት ነው? አባኔ እህትም እኮ እኔና እሱ ስንት ነገር ያ ሁሉ ነገር ሲፈጠር ያ ሁሉ ነግረሽናል ወይ? ለቤተሰብ የተናገርሽው ነገር አለ? ጭራሽ ከቤት ወጥተሽ ጭራሽ የትም አንቺ በእጄ ሰበብ ትሆኛለሽ። በጣም ነውር ነው። እንደዚህ ተገላልጠሽ ሌላ ሰው ሆነሽ የለም እንዴ? ተቀይረሽልኛል እኮ በጣም ከስነ ምግባር ውጭ ሆነሽ። ስማ እያስተዋልክ እየነገርኩ ያለሁት እቺ ልጅ በጣም ብዙ ነገር ማለች እኮ። ዛሬ እኮ ኮርስ የመጡት እኮ ማንም ዞር ብሎ አላያትም ነበር። አሁን ግን እያወሩኝ ነው። አንተ ጥፋተኛ ነህ እያሉኝ ነው። ምንድነው የተፈጠረው? እቺ ልጅ የሆነችው ምንድነው? ልትነግረኝ ትችላለህ? እያንዳንዱ ነገር እኔ ያው እንግዲህ ከህቶት በደንብ መስማት ይችላሉ። እንግዲህ እሳቸው ናቸው በደንብ አይደለ ስለ ጉዳይ ነገሩት፣ በደንብ መጠየቅ ይችላሉ። እኔ ግን ከዚህ ልጅ ጋር በጣም ብዙ ነገር አሳልፌያለሁ፣ ክፉንም ደጉንም ማለት ነው። አንተ እንደዛ አትበለኝ። ክፉንም ደጉንም እንዴት ነው የምታሳልፈው እንዴ? እህትህ እኮ ናት፣ እህትህ ናት እያልኩህ እኮ ነው። አሰማም እንዴ? ሰው እንዴት ነው ከእህቱ ጋር አብሮ የሚያሳልፈው? ነውር አይደለም እንዴ? ኢትዮጵያ ውስጥ እኮ ነው ያለ ነው እንዴ? አንተ የወንድሜ ልጅ ባትሆን ኖሮ አንቄህ ነበር የሚገልህ እንዴ? የነገርኩህ እኮ ነው። ስማ መስማት አለብህ። አባኔ እኮ አባ አትበይ። ነውር አይደለም እንዴ? አንቺ በረሃ ነው ብለሽ የትም እኔ እኮ እናንተን ለማሳደግ ነው በረሃ የተሯሯጥኩኝ ያለሁት። ለእናንተ ብዬ ያልፈነቀልኩት ነገር የለም። ይሄን ማወቅ መቻል አለብሽ። አንቺ ገና አንድ ፍሬ ልጅ ነሽ። ራስሽን ከቤተሰብ አርቀሽ ልትኖር የምትፈልጊው ከሆነም ደግሞ ጊዜው የሰለጠነ ጊዜ እኮ ነው። ዛሬ ለቤተሰብ ተናግረሽ እገሌን ነው ብለሽ አምጥተሽ አስተዋውቀሽ ያለውን ነገር መናገር መቻል የለብሽም? ለእኔስ ሊነገረኝ አይገባም? ሽምግልና እኮ ልከናል እኮ እኛ ልከናል። ለማን ነው የተላከው? እህትህ ጋር ማለትም የእሷ አክስት ጋር። አታውቅህም። እሷ ስለማታውቅ እሺ፣ አሁን እንዴት አወቀች? በቃ አታውቅህም። ስለማታውቅህ ነው የነገርኩህ ነው። እንዴት ሆኖ ነው ሽምግልና? እኔ አባቷ ያለው እንዴት ሆኖ ነው እህቴ ጋር ሽምግልና የሚላከው? እኔ ልመጣ አይገባም? ልጠራ አይገባም? እንዴት ነው ያሳደግኩሽ አንቺ?
ወይኔ መዋረድ፣ ወይኔ መዋረድ። ልጄን ለወንድሜ ልጅ አይኔ እያየ እኔ ብሞት ይሻለኛል፣ መሞት ይሻለኛል። አይሆንም፣ አታርጊው፣ ነውር ነው። በጣም ብዙ ነገር ተፈጥሯል። አብረን ተኝተናል። አንተ በጥፊ እንዳለ አብረን ተኝተናል ማለት ምን ማለት ነው? ነይ ነይ ነይ፣ ምን እያለ ምን ማለት ነው? አንተ አታፍርም? ይሄ ነገር ፈልጌ አይደለም የምናገረው፣ ፈልጌ አይደለም የምናገረው። በየትኛው ሽምግልና ነው አብረን የምትተኛው እኮ? ፈልጌ አይደለም፣ ይቅርታ። ስለሱ ምን ትናገረን? አፈር የምናገረው ግን ከባድ ነው። አሁን እያወጣሁት ነገር የሞት ከሆነ ደመር ከሆነ ይነሳ። እንዴት ነው አብረን ተኝተን እንደዚህ ይሄ ነገር ተፈጥሮ አርግታብኝ ቢሆን ነው። ይሄን መስማታችን አንቺ ልክ አባት እንደሌለው ሰው። እኔ እኮ እናንተን ለማሳደግ ነው በረሃ ለበረሃ የምንገላታው እንዴ። ሊነገረኝ አይገባም እንዴ? አባትሽ አይደለም እንዴ? እኔ እኮ አባትሽ ይገባኛል እኮ ሁሉም ነገር። ሳይገባኝ ቀርቶ አይደለም። ብትነግሩኝ እንደ ዘመኑ ሰው ይገባኛል። እኔም ዘመነኛ ነኝ። እንዴት ነው አባትሽን በዚህ ዘመን ሳታማክሪ፣ ቤተሰብሽን ሳታማክሪ እንዲህ አይነት ነገር ውስጥ የምትገቢው? የሰማሽኝ ነው? አባት በይኝ ሳምሪ። እንዴ አውቃለሁ እኮ ቤት እንዴ አክስቴ ታውቃለች ሁሉ ነገር። ፋጤናት ጉዳይ አደረገችኝ። እውነት ይሄንን እሷ የምታውቅ ከሆነ ሄጄ ነው ማንቃት። ስልክ አለ ለእኔ አይደወልልኝም እንዴ? የትስ ብሄድ አይነገረኝም እንዴ? አይፋጤ ግን አይመስለኝም። ሁለታችሁ ያደረጋችሁት ሴራ ነው። ሰማኛለህ? ይሄ ሁለታችሁ ያደረጋችሁት ሴራ ነው። የሁለታችሁ ሴራ ነው። አባኛ ምን አውቀን ስራ ምንድነው? የማውቀው ነገር የለም የምትለው ዘመድ ትላለህ እንዴ? ማጣራት መቻል አልነበረብህም እንዴ? መጀመር ዝም በይ። አፍሽ ሙሉ 3 ዓመት ያለሽ እንዴ አንቺ? እንዴ ነውር አይደለም እንዴ? ስማ እኔ ልንገርህ የካሳዬ ልጅ ባትሆን ኖሮ እገልህ ነበር። ልጄ እንደዛ ሆኜ ያሳደግኳትን ልጅ እንደዚህ ሜዳ ላይ አጥለኝም ነበር። አንቺ አዋረሽኝ። ምን ብዬ ነው? በየትኛው እንዴት ሰው ከቤተሰቡ አይነጋገርም? ወዴት? አንተ ምንድን? ሂድ ከዚህ ሂድ። እሺ በቃ ድራሽ ወሮ በላ መጀመሪያ ለኔ
ተመለስ ተመለስ። አክብሬት ነው የሷባት ነው። ወደፊት ልጅቷ ሰማኛለህ አንተ ልጄን 3 አመት ሙሉ ልጅ አስጸንሰ አስወርደህ እኔ አይልም እኔ ያልኩት ይሄን ነገር እህትነች ያረገችው ይሄን ነገር እህትነች እኔ አይልም ያረኩት እኔ አይደለሁም ማለት ምን ማለት ነው? እሷማ እንዳትሞት እኮ ነው። ጠይቃት እህትክ ነው ይሁን ያድርፋ አሁን ከኔ ጋር ቆመህ ታወራለህ እንዴ? አንተ ከኔ ጋር ቆመህ እንዴት ነው የምታወራው? ሰማኛለህ ልጅህን ማለት ነው የተንከባከብኩት ልጅ ይቻለኝ እኔ ብቻ ነበር አለው ልጅ ምን የተንከባከብከው አንተ? እናቷ አባቷ ቤተሰቦቿ ትተዋት ነበር። እኔ ግን ተጎን ነበርኩኝ። አንተ እንዴት ነው እናቷ ምንድነው አሽን እኮ ራሽ ይጥፋ ባለጌ። እኔ የጭራሽ አባት እናት እንደሌላት እኔ ነኝ የተንከባከብኳት ትላለህ እንዴ? ወራዳ የሰማኸኝ ነው? አዋረድክ እኮ ያውሪኝ በስራ ያውሪኝ። እሺ አንተ ማለት የልጄ የወንድሜ ልጅ ከሆነ የነገርኩህ ነው። አሁን ትከራከረኛለህ እንዴ? የወንድሜ ልጅ ነው አዋረድከኝ። እቺ ልጅ ቆይ አሁን ወርቶ እንደሚይዙ ቢያውን ኖር ባገባት አይቀበልም ነበር? አይቀበልኝም። ሞቼ ነው ቆሜ አንተን የምቀበለው። የወንድሜ ልጅ ነህ። አማርኛ አችልም። የወንድሜ ልጅ ነህ አንቺ። የነገርኩሽ ያለው አሰሚም እንዴ? የወንድሜ ልጅ ነው ሳምሪ። እኔ እንደዚህ ነው እንዴ ያሳደግኩሽ? ልነግረኝ አይገባም እንዴ? ታዋርጅኛለሽ እንዴ? እንደዚህ ተገላልጠሽ ባህላችንን ይገልጻል ክርስትና። ይሄንን እንደዚህ ተገላልጥ ይላል እንዴ? ወቻለሁ። እውነትሽን ነው። አባትሽ የትም በረሃ ለበረሃ ይንገላታል፣ የትም እናንተን ለማሳደግ እንትላል። አንቺ ግን አባት እንደሌለው ቤተሰብ እንደሌለው ራስሽን ከቤተሰብ አርቀሽ እንደዚህ ወተሽ የትም ከየትም ጎረምሳ ጋር ትዘያለሽ። ተወረድኩ። በቤተሰቤ በዘመኔ መሀል ተወረድኩ። ልጄ አንተ እጅን እሺ በቃ እኔ ምንድነው? እሺ አባቷ እኔ እኮ አለው። እሺ ያለች እኮ ነው እንዴ? አንተ ምን አይነት ደረቅ ነህ እባክህ እንዴ? አንተ የወንድሜ ልጅ ባትሆን ገልህ ነበር። ትሰማለህ እንዴ? አሁንም ማውራ አይገባህም እንዴ? አማርኛ አሰማም እንዴ? እንዴ እዚሁ ፊቴ ላይ እጅ ይቆረጥ። ምን አይነት ባለጌ ነው ባካችሁ! ክፉ እንድናገር አታርጊ። ትንሽ አንቺ አረ አንቺ ነሽ የምታዋሪ። ያው ናምናችሁ